ሰላም ቤተሰቦቻችን እንዴት ቆይታችኋል? በዛሬው ቪዲዮ ደግሞ በጀነራል ሳይኮሎጂ በጅማ ዩኒቨርሲቲ የወጣውን የሚድ ኤግዛሚኔሽን ፓርት 2 ይዘንላችሁ መጥተናል። በፓርት 1 ላይ እንደምታዩት ከላይ አይ ቲንክ 13 ጥያቄ ነው መሰለኝ ሰርተነዋል። እሱን ያላያችሁ ካላችሁ ፓርት 1 ብላችሁ ገብታችሁ ማየት ትችላላችሁ። የዛሬው ፓርት 2 ይሆናል። ከጥያቄ ቁጥር 10 እስከ መጨረሻ ድረስ ያለውን ልንሰራላችሁ መጥተናል። አዲስ ሆናችሁ ካላችሁ ሳብስክራይብ እያደረጋችሁ ጀምሩ። ነባር የሆናችሁ ደግሞ ላይክ እና ሼር ያደርጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት ይጠይቃችኋለሁ። ኦኬ ጥያቄ ቁጥር 10 which of the following question relates most directly to the goal of explanation? ከሚከተሉት ውስጥ ጥያቄዎች ወደ ሳይኮሎጂ ጎል የሆነው ወደ ኤክስፕላኔሽን የሚጠጋ ወይም ከኤክስፕላኔሽን ጋር ሪሌሽን ያለው የትኛው ነው ይላል። ኤ do the score of men and women differ on the test of thinking ability? B why does belong to the head cause memory loss? C will productivity is a business office increase if room temperature is raised or lowered? D what percentage of college students suffer from test anxiety ይላል። የትኛው ነው ጥያቄው ሆኖ ከጎል ኦፍ ኤክስፕላኔሽን ጋር የሚገናኘው ጥያቄ የትኛው ነው ይላል። ስለዚህ እንደምታውቁት ጎል ኦፍ ሳይኮሎጂ የሆነው ኤክስፕላኔሽን የሚባለው ምክንያት የሚጠይቅ ጎል ነው። ለምን ነገሮች እየሆኑ እንዳሉ ምክንያት የሚጠይቅ ጎል ስለሆነ በዚህ ለምክንያት የሚጠይቀው ጥያቄ የትኛው ነው ካላችሁ እንደምታዩት ቢ ላይ ያለው ነው። ዋይ ብሎ ስለሚጀምር ሞጁላችሁ ላይ ራሱ ዋይ ለሚለው ጥያቄ መልስ ይሰጣል ይላል ኤክስፕላኔሽን። ስለዚህ ዋይ ዳዝ ብለው ቱ ዘ ሄድ ኮዝ ሜሞሪ ሎስ የሚለው ትክክለኛ መልስ ይሆናል። 10ኛ ቢ ይሆናል ማለት ነው። እሺ እንቀጥል። 11ኛ suppose that a researcher monitors group of nursery school children during the school day recording each instance of helping behavior as it occur without any intervention. The research is using blank ይላል። A the experimental method. B naturalistic observation. C case studies. D the survey method ይላል። ምንድነው መልሱ ናቹራሊስቲክ ኦብዘርቬሽን ነው። ምክንያቱም ሪሰርቸሮች ልጆችን ሁኔታ መጥተው በቦታው እያጠኑ ስላሉ ስለዚህ ይሄ ነገር ናቹራሊስቲክ ኦብዘርቬሽን ነው። እሺ እንቀጥል። 11ኛ ቢ ነው። እንቀጥል። 12ኛ if sewing machine operator were given a 5 sleep for every 9 dresses that were sewn the schedule of reinforcement would be blank ይላል። A variable interval. B variable ratio. C fixed interval. D fixed ratio. ልብስን የሚሰፋ ማሽን አለቃ ወይም አለቃ ለሰራተኞች 6 ኤቨሪ 9 ይላል። 9 ልብሶችን ከሰፋ በኋላ ሽልማቱን ይሰጣል። ይሄ በምን ውስጥ ይመደባል ይላል። ስለዚህ ኤ ቫሪያብል ኢንተርቫል፣ ቢ ቫሪያብል ሬሾ፣ ሲ ፊክስድ ኢንተርቫል፣ ዲ ፊክስድ ሬሾ ይላል። ፊክስድ ሬሾ ነው። ምክንያቱም 9 ልብሶች ከተሰፉ በኋላ ነው የሚሸልመው። ስለዚህ ፊክስድ ሬሾ የሚለው ትክክል ነው። ዲ 12ኛ ዲ። እሺ እንቀጥል። 13ኛ when a child misbehaves a caregiver would remove him from a desirable activity in an effort to decrease the unwanted behavior. The caregiver is using blank ይላል። ህፃን ልጁ ትክክል የሆነ ወይም መጥፎ ባህሪ አሳየ። ከዛ በኋላ የሚጠብቀው ሰውዬ ወይም እሱን የሚጠብቀው ሰውዬ ከሱ የሆነ ለሱ የተመቸን ነገር ከሱ ነጠቀ ወይም ወሰደ። ምክንያቱም እሱ መጥፎ ባህሪን ስላሳየ ያ መጥፎ ባህሪ እንዲወግድበት የሆነ ነገር ለሱ የሚመቸውን ነገር አስወገደ ከሱ። ይሄ በምን ውስጥ ይመደባል ይላል። ኤ ፖዚቲቭ ሬንፎርስመንት፣ ቢ ፖዚቲቭ ፓኒሽመንት፣ ሲ ኔጌቲቭ ሬንፎርስመንት፣ ዲ ኔጌቲቭ ፓኒሽመንት ይላል። ስለዚህ ይሄኛው ምን ይሆናል? ፓኒሽመንት ነው? ሬንፎርስመንት ነው? ኔጌቲቭ ነው? ፖዚቲቭ ነው? ኔጌቲቭ ፓኒሽመንት ነው። ምክንያቱም የሆነ እናንተ ጥሩ ነው ብላችሁ ያስባችሁትን ነገር ለእናንተ
ጉድ ኮንዲሽን የሆነ ወይም ለእናንተ ኮምፎርታብል ኮንዲሽን የምሆነው ነገር ለእናንተ የሚመች ነገር ከእናንተ ሲነጥቅባችሁ ያ ነገር ኔጌቲቭ ፓኒሽመንት ይባላል። ስለዚህ 13ኛ ዲ ነው ማለት ነው። እሺ እንቀጥል። 14ኛ in the observational learning an individual's ability to reflect the behavior that the model has demonstrated is termed as blank ይላል። በኦብዘርቬሽን ለርኒንግ ጊዜ አንድ ሰውዬ ያየውን ነገር እንደገና ሪፍሊክት የማድረግ ብቃቱ ምን ተብሎ ይጠራል? ወይስ ምን ተብሎ ይጠራል ይላል። ኤ ሞቲቬሽን፣ ቢ ሪቴንሽን፣ ሲ አቴንሽን፣ ዲ ሪፕሮዳክሽን። ምንድን ነው የሚሆነው? መልሱልኛ። ዲ ነው የሚሆነው። ዲ ሪፍሊኬሽን ነው። ምክንያቱም ሪፍሊኬት እያደረገ ስለሆነ ሪፍሊኬሽን ነው ማለት ነው። ስለዚህ 14ኛ ዲ ይሆናል። እሺ እንቀጥል። 15ኛ ፖዚቲቭ ሬንፎርስመንት ዘ likelihood of a behavior and the negative reinforcement the likelihood of a behavior ይላል። ስለዚህ እዚህ ጥያቄው ላይ ምናልባት ተስተካክሎት ይሆናል። ጥያቄው ላይ እዚህ ጋር ዳሽ መኖር አለበት ወይም ሬስፔክቲቭሊ የሚለው ወርድ መኖር አለበት። ስለዚህ ፖዚቲቭ ሬንፎርስመንት ዘ likelihood of behavior እዚህ ጋር ብላንክ እንደ ኔጌቲቭ ሬንፎርስመንት ዘ likelihood of behavior ብላንክ የሚለው ዳሽ መኖር አለበት። ስለዚህ ኤ ኢንክሪዝ፣ ቢ ዲክሪዝ፣ ሲ ኢንክሪዝ ዲክሪዝ፣ ዲ ዲክሪዝ ኢንክሪዝ ይላል። በፖዚቲቭ ሬንፎርስመንት ጊዜ ከዚህ በፊት እየተደረገ ያለው ቢሄቨር ይቀንሳል ወይስ ይጨምራል? ደግሞ ኔጌቲቭ ሬንፎርስመንት ጊዜ ከዚህ በፊት የተደረገ ቢሄቨር ይቀንሳል ወይስ ቀጥሎ እንዲደረግ ወይም እንዲከናወን ይበረታታል ወይስ አይበረታታም? ዲክሪዝ ይሆናል ወይስ ኢንክሪዝ ይሆናል ማለት ነው ጥያቄ ባጭሩ። ስለዚህ መልሱ ምንድን ነው? ኤ ላይ ኢንክሪዝ፣ ቢ ዲክሪዝ፣ ሲ ኢንክሪዝ ዲክሪዝ እና ዲ ዲክሪዝ ኢንክሪዝ ይላል። ስለዚህ መልስ ሊሆን የሚችለው ሲ ላይ ያለው ነው፣ ኢንክሪዝ ዲክሪዝ። ምክንያቱም ፖዚቲቭ ሬንፎርስመንት ጊዜ ከዛ ጋር የሚመሳሰለው ወይም ከዛ በፊት እየተደረገ ያለው ቢሄቨር እንዲጨምር ኢንክሪዝ እንዲሆን ይደረጋል። ደግሞ ኔጌቲቭ ሬንፎርስመንት ጊዜ ዲክሪዝ ይሆናል ማለት ነው። ስለዚህ ኢንክሪዝ ዲክሪዝ ነው። 15ኛ ሲ። ኦኬ 15ኛ ሲ ነው። እንቀጥል። 16ኛ all related practice and understanding from previously learned course should be brought to new learning. Which factor of effect learn this is? ይሄ ጥያቄ ቻፕተር 3 ላይ ነው። ስለ ለርኒንግ ኮንሰፕት ነው። ስለዚህ እንደዚህ ነው የጥያቄው ኮንሰፕቱ። ሁሉም ከዚህ በፊት ያየናቸውም የተማርናቸው ወይም ከዚህ በፊት አንደርስታንድ ያደረገናቸው ነገሮች ለቀጣይም ይጠቅሙናል የሚለው ለርኒንግ በየትኛው ኢፌክት ውስጥ የትኛው ተጽዕኖ ውስጥ ይመደባል ይላል። ኤ ባክግራውንድ ኤክስፒሪየንስ፣ ቢ ሞቲቬሽን፣ ሲ ማቹሬሽን፣ ዲ ሳይኮሎጂካል ዌልቢንግ ኦፍ ለርነር ይላል። ስለዚህ ሁሉንም አይታችሁታል። ባክግራውንድ ኤክስፒሪየንስ ምንድነው? ሞቲቬሽን ምንድነው? ማቹሬሽን ምንድነው? ሳይኮሎጂካል ዌልቢንግ ኦፍ ለርኒንግ ምንድነው? ለርነር ምንድነው የሚለውን ሁሉንም አይታችሁታል። ስለዚህ መልስ ሊሆን የሚችለው ባክግራውንድ ኤክስፒሪየንስ ነው። ከዚህ በፊት ያየናቸው ልማዶች፣ ከዚህ በፊት አንደርስታንድ ያደረግናቸው ነገሮች ለቀጣይም ወይም አሁን ላለነው ነገር ይጠቅመናል የሚለው ነገር ባክግራውንድ ኤክስፒሪየንስ ነው። ቀላል ነው። እሺ እንቀጥል። 16ኛ ኤ ይሆናል። 17ኛ To understand the unusual behavior of an adult client, clinical psychologists carefully investigate the client's current life situation and his physical, social, and educational history. Which research method has the psychologist used? A. The survey, B. The case study, C. Experimentation, D. Naturalistic observation ይላል። የትኛው ይሆናል? ሰውየውን ይበልጥ ስለ ፊዚካል ሁኔታ፣ ስለ ሶሾ ካልቸራል ሁኔታ እና ስለ ትምህርት ሁኔታ ሁሉ ነገር እያጠና ስለሆነ ይሄ ነገር ኬዝ ስቴዲ ነው። ኬዝ ስቴዲ አንድ ሰው ዲፕሊ የሚጠናበት መንገዱ ኬዝ ስቴዲ ነው። ስለዚህ 17ኛ ቢ ይሆናል። እሺ እንቀጥል። 18ኛ The statement in order to study human behavior we must consider the whole of perception rather than its component parts might be made by persons have
ሳብዘርቢንግ ቱ ዊች ስኩል ኦፍ ሳይኮሎጂ ይላል። ምንድን ነው የሚሆነው ይሄኛው? 18ኛ ኤ ፋንክሽናሊዝም፣ ቢ ጋስታልት፣ ሲ ቢሄቪየሪዝም፣ ዲ ስትራክቸራሊዝም። የትኛው ነው የሚሆነው? ቢ ነው የሚሆነው፣ ጋስታልት ሳይኮሎጂ። ምክንያቱም ጋስታልት ሳይኮሎጂ የሚለው ኤምፓሳይዝ የሚያደርገው ሆል ኢዝ ግሬተር ዛን ፓርት የሚል እሳቤ አለው። ስለዚህ ከዚህኛው ጥያቄ ጋር ቀጥታ ስለሚገናኝ ስለዚህ መልሱ ቢ ይሆናል ማለት ነው። ቀጥታ ነው። እሺ እንቀጥል። 18ኛ ቢ ይሆናል። 19ኛ the same rancher discovered that now not only will the coyotes not attack the treated sheep but also they will not attack nearby sheep. This is example of blank ይላል። A extinction፣ B generalization፣ C discrimination፣ D spontaneous recovery ይላል። የትኛው ይሆናል? 19ኛ ጥያቄ ኮንሴፕቱ ራንቸር የሚለው ነገር የእንስሳት እርባታ ተቋም ነው እና ያ የእንስሳት እርባታ ተቋም ዲስኮቨር ያደረገው ኮዮቴ የሚል በኖርዝ አሜሪካ ላይ የሚገኝ እንስሳ ነው። ይሄ ኮዮቴ የሚባለው በኖርዝ አሜሪካ ላይ ዱር ላይ ያለው ውሻ ነው፣ ወይም የጫካ ውሻ ነው፣ የዱር ውሻ። ስለዚህ ያ ራንቸሮች ወይም የዶሮ ወይም የእንስሳት እርባታ ተቋም ዲስኮቨር ያደረገው ያ ኮዮቴ ወይም የዱር ውሻ ትሪት የተደረጉ በጎችን እንደማያጠቃ ወሰኑ፣ እንደማያጠቃ ገለጹ። ከዛ በኋላ ደግሞ ትሪት የተደረጉ በጎችን ብቻ ሳይሆን ደግሞ ትሪት ያልተደረጉትን በአጠገባቸው ያሉትንም ሌሎችንም በጎችን አያጠቃም አለ። this is an example of what? ይሄ በምን ውስጥ ይመደባል ይላል። ስለዚህ ኤክስቴንሽን ነው፣ ጀነራላይዜሽን ነው፣ ዲስክሪሚኔሽን ነው፣ ስፖንታሪ ሪኮቨሪ ነው፣ ጀነራላይዜሽን ነው። ምክንያቱም ጀነራላይዝ እያደረገ ነው። ስለዚህ 19ኛ ቢ ነው የሚሆነው። እሺ እንቀጥል። 20ኛ ጫላ's mother buys him a sailor cap before they go on a family fishing trip. On the boat, Chala gets nauseated and vomits. The next day he gets nauseated just from looking at the sailor's cap. The sailor cap has become blank. ይላል። የጫላ እናት ለጫላ የመርከበኞችን ባርኔጣ ገዛች። ከዛ ልጁ የእሱን ሽታ ከሰማ በኋላ ናውሴትድ እንደ ቦሚት ይላል። ናውሴትድ የሚለው ማቅለሽለሽ ነው። ስለዚህ እና ቦሚትን ማድረግ ወይም አስታወከው ሽታው ማለት ነው። ስለዚህ በቀጣይ ቀን ደግሞ እሱን እንዳየ ወይም የሳይለር ካፍ ወይም የመርከበኞችን ባርኔጣ ልክ እንዳየ ልጁን አስታወከ። ይሄኛው አሁን በዚህ ሰዓት የሳይለር ካፕ ወይም የመርከበኞች ባርኔጣ በምን ውስጥ ይመደባል ወይም ምን ተብሎ ሊገመት ይችላል ይላል። the conditioned stimulus፣ B the conditioned response፣ C the conditioned stimulus A the unconditioned stimulus፣ B the conditioned response፣ C conditioned stimulus፣ D conditioned response ይላል። ምንድነው መልሱ? ይሄኛው ኮንዲሽነድ ስቲሙላስ ነው። ምክንያቱም ለምዷል ልጁ። ስለዚህ የተለመደው ወይም ኮንዲሽን ሆኗል ማለት ነው። ኮንዲሽነድ ስቲሙላስ ነው። ስለዚህ ሲ ነው የሚሆነው መልሱ። ኮንዲሽነድ ሬስፖንስ እንዳትሉ እዚህ የተጠየቀው ሳይለር ስካፕ ነው የተጠየቀው። ስለዚህ ሳይለር ስካፕ ኮንዲሽነድ ስቲሙላስ የሚገፋፋ ነገር ነው እንጂ ሬስፖንስ ወይም መልስ ውጤት አይደለም። ስለዚህ ሲ ይሆናል 20ኛ። ኦኬ እስካሁን ስለተከታተላችሁ በጣም እያመሰገንኳችሁ ቪዲዮ በዚህ ላይ የሚያልቅ ይሆናል። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ቀን ሰናይ ትምህርት ይሁንላችሁ።